ያምባሰል እንዳገጦሳን ማካሎ አሃ መጋልዬ መጋልዎ መጣብኝ ናፍቆቷ ተራራውን ዘሎ አሃ መጋልዬ መጋልዎ ቀን አልጨለማ አይመርጥልኝ ጊዜ አሃ መጋልዬ መጋልዎ ይዞ ጭልጥ ይላል መውደዷ ባዜ አሃ መጋልዬ መጋልዎ ዋው ድምፅ አንደኛ አስራ ሁለት ሆነን አንድ ሴት አፍቅረኝ እሷ ትስቃለች እኛ ተጨንቀን በጭኖችሽ ማን በርበረ ተክለሽ ከጋሮ ገብቼ ሊኮተክትልሽ ይላል። ይሄ ባለሽ የሚሊዮን እናት ስም ማጣት ትችላለች። አንድ ብር ሳይኖራት ሚሊዮን ትላለች። ይበቃል። ምንድነው እየተካሄደ ያለው? የሚያስደንቅ ነው። በምስሉ ላይ የምትመለከቱትን ባጃጅ የሰራው ይህ የ14 ዓመት ታዳጊ ነው። የ8ኛ ክፍል ተማሪ የሆነው አብዱላ ፌዝ ጸጋዬ የሚኖረው በጉራጌ ዞን መኸር አክሊል ወረዳ ነው። ታዲያ ታዳጊ ያሳድጋባት ይሄ መበርታታት አለባቸው። እንደዚህ አይነት ወጣቶች መቼም እዚህ ቤት መጣችሁ ሰብስክራይብ ሳታደርጉ አትወጡማ። አንበሶች በቃ ሰብስክራይብ እያደረጋችሁ አሳድጉንና የምትገቡ አዲሶች ሰብስክራይብ እያደረጋችሁ አበረታቱኝ። የእናንተ አንድ ሰብስክራይብ ለእኔ ትልቅ ነገር ነች። ብዙ እንድሰራ ታበረታታኛለችና ሰብስክራይብ አድርጉኝ። ጀስት ወደ ቪዲዮ ፈታ የሚያደርጉ ቪዲዮዎች ተሰብስቧል። አብረን ፈታ እንላለን ማለት ነው። ዞር በሉ ከመንገድ ዞር በሉ። ሙሽሮቹ እየገቡ ነው። አጨብጭቡ እንጂ ተነሱና አጨብጭቡ። ሙጀት ገራገሩ ማን ማታረስ ዳበት ይሄ ነገር ኮንትሮባንድ ነው ምንድነው? መልስ ነው መሰለኝ። ሰርግ ነው ወይስ ዛሬ ነው እንደ ምንድነው? ግን ተጭኖ እየመጣ ያለው ኮንትሮባንድ ሳይሆን ማምሬ ሰው ሰደሪያ ማምሬ ዘላለምን ሰደሪያ ተውሶ ነው። እንዴት አለ ማሽ ነው የለበሰው ቀያይሮ ነው የዚህኛው ሱፍ ሰው እንደ አሪተው አጨብጭቡ። እሺ ይሁን ምንም ይሁን አጨብጭቡ። አው ጋቡ እኮ ሄዱና ተቀበሉ። የምቀበል ሰው የለም እንዴ? ሄዱና አው ተቀበላቸው። ሹምቹኒያ መሽፈርምሽ ዋንያ ይሄ ነገር ተጭኖ ያቃጥላል መሰለኝ። ጀበናው አኮረፈ ተሸፍኖ ነው ያለው። የጋሽ ደርጉ ልጅ ትላንትና ዋጋ ላይ የለጠፈው ማስተካከል ማን ነው? ካሜራማን ከጫካ ውስጥ ነው የሚቀርጸው። አው እንደዚህ ወደ ላይ ይሁን ሰደሪያው ይሁን ግን ማሽ አልሆነም። ከብጫ ሱፍና ጥቁር ሰደሪያ አንድ ላይ አይሄድም። ይሁን አጨብጭቡ እየገቡ ነው። አጨብጭቡ ተው አጨብጭቡ እየገቡ ነው። ቡና ነው ምንድነው ይሄ ነገር? እናንተ በዛ ላይ ወዝ አለው። ኧረ እናንተ አጨብጭቡ። እንትና ልጅም አደገ ጋሽ ማምሮ ልጅም አድጎ ይኸው እዚህ ሰርግ ቤት መሄድ ደረሰ። ሹፍ ካሜራማን በጎን ነው ሰርገኞቹ ያሉት። አጨብጭቡ እዚህ ከሆነ በእናትህ ገጠር ሰርግ እኮ መኪና እንደዚህ ጣጣ የበዛበት አይደለም እንዴ? እንደዚህ ሁሉም ተገብተው እኮ በጣም ትዳራቸው ያማረ ፍቅር የበዛበት እንዴ! ስንት ዓመት ፍች ራሱ እኮ ብዙም የለም። ከከተማ አንፃር እንደዚህ ነው በቃ ባለህ ምናምን መኪና ያለህ ምናምን እንደዚህ ፈታ ብለህ ታገባለህ። ኢቭን ከከተማ አንፃር ራሱ ብታወዳድሩት ገጠር ላይ ብዙ ዓመት በጣም በትዳር ይቆያሉ ማለት ነውና ይመያቸው። ምንም በቃ ወጭ ላይ ሰርግ ምናምን ያው ደስ ይላል። ሰርግ የሆነ ነገር ማድረግ ደስ ይላል፣ ግን ባለ እንደዚህ ታገባለህ። ዋናው በፍቅር በሰላም አብሮ ለብዙ ዓመታት መኖር መቻል ነው። እንዴ እማማ ዝናብ ሶፍት አለ አይደል እንዴ? ሶፍት እና ታዲያ ምንድን ነው የሚሉት? እንዴ ሶፍት አለ ነው ተዛጋ ላናሰው ነው አላለችው። ይመሻቸው በቃ በጣም ፍትት የሚያደርጉ በነገራችን ቶ ብራዘር በእናትህ ትግደልኝ። ቶ ወንድሜ በእናትህ ትግደልኝ። ቶ ብራዘር በእናትህ ቶ በል ሄሎ
ሄሎ ዋይፋይ ተበላሽቶብኝ ነበር የደወልኩት። ዋይፋይ እየሰራ አይደለም ደንበኛችን? አይ ተበላሽቶ እየሰራ ነው። ምን አይነት ጥያቄ ነው የምጠይቀኝ? አንተ ጥንብ ነገር ነህ እንዴ? ምን አይነት ወሬ ነው የምታወራው? አዎ ተበላሽቶብኝ ነው አትልም? ጀዝባ። እሺ አትሳደቢ። አዎ ተበላሽቶብኝ ነው። እንደዛ ነው የሚባለው። እዚህ በሚሊዮን አይደለም እኮ የሚከፈለን። ልክ ነው የምነግርህ። ክብረ ቢስ ደንበኛ። ቢያንስ የፈለግከውን እስክታገኝ ወሬን አታሳምርም ወይ? ኮምፒውተር ሳይንስ አጥናና ራስህ ስራው። ከአንተ ስለምሻል እኮ ነው እዚህ ያንተን ችግር ልፈታ የተቀመጥኩት። እንደመጣልህ ታወራለህ እንዴ? የሰው ልጅ ነው በዛኛው መስመር ያለው ብለህ አታስብም? አባት አንተን በሚያናግር መልኩ ሰው ታወራለህ እንዴ? ጀዝባ። በቃ አንተ ያለ ፍቅር ተጥለህ ስላደግ ሁሉም ሰው እንዳንተ ነው ማለት ነው? ይህ ሰውን ተናጋሪ ያደርጋል። ከንቱ። ምን አይነት መብራት ነው የሚበረው? እሺ አሁን ራውተሩ ገመዱ ተልጧል። እሱ ነው መሰለኝ። ያልተጠየቀውን አትመልስ። ያልተጠየቀው ራውተር ነው ገመድ ነው? ቀይ ነው የሚበረው። እሺ በቃ ቀይ ነው የሚበረው። ኬትም እየተለቃቀሙ እየደወሉ እዚህ ስራ መስራት አንድ ስልክ ለአንድ ደቂቃ ምናምን ይፈጃል። በዛ በእናንተ ምክንያት ድንቁርቁር ነው። ይመቻባል። ሄሎ ማን ነው እንደዚህ መሬት ላይ ቆሞ መጨፈር አስጠልቶት የልጁ ወገብ ላይ እየተሽከረከረ ያለው? እንካ ብላይን እንካ አስበላው። አይዋ ኪዳ እንካ ብላ እንካ ብላ አንተ ሰው ይሄን ሰው የዞር በልበለው። ምን አባቱ እዚህ ዞር በል። እንካ ብላ የተገር ላይ ተከናወኒና ጡጡሉብ እንኩ ቾኮላ ምንጅስ እንካ። ማነው እዛ ጋር አንበጣ የበላውስ? ጥጥል እንኩ የተገር ላይ ሰው እኮ በነፃ ይጠጣ። የሰው ሰርግ ሄዶ በነፃ ወይ ኮንሰርት ሄዶ በነፃ ከጠጣ እንደዚህ ያሽከረክሯል። እናት እንኩ ብሉ። ራፐር እንካ ብላ አንተ አሃ እሷን አይቶ ነው ለካ እንደዚህ ነበር የሚያደርግሽ እያላት ያለው። ለዛ ነው ወገቡ ላይ ቁጭ ያስደረገው። እንካ ብላ ያደረገው። እንኩ ተሸካሸኩ ራፐር ምን ጀዲድ ጃይ ምን ጅስም እንካ ብላ አሳይ። ግን ሁሉም በአንድ ሙዚቃ ነው የጨፈሩት። እንኩ እንደዚህ ወንድ ከወንድ ጋር ምን ማለት ነው? እንደዚህ ባድ የሆኑ ነገሮች እኮ ቀስ በቀስ እያሉ ነው የሚላማሉትና ባህላችን የወጣ ነገር ለምን ተብሎ ይደረጋል የሚባለው ጓደኛችን ማለት ነው። ምን በቃ ሴት አይመርጣም። ሴት ካገኘ በቃ የሚያደርገውን የሚያፈጣውና ማለት ነው። ሴጣን ያለባትን ልጅ ሳያቅ ይዟት ገባና ከዛ በኋላ አብሮ ካደሩ በኋላ እንዴት ነው አስደሰትክሽ ነው ይላል። ምን እኔ ብቻ እኛንም ነው ያስደሰትክ ነው። ቀልሽ አያስቅም፣ ግን ያው ለማሳቂያሽበት እርቀት ያስቃል። ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። የው አባይም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ። ውጣ ጋሽ። እንደ ቦነስ ነው ወይስ ተጨማሪ አገልግሎት እየተሰጠ ነው? እስኪ ደግሞ ይሄን ቪዲዮ እንየው። አንተም እንዴት ነው የምታበረው? በዚህ ማታ እንደዚህ ያበራሽ ማለት እኮ ቃን ማለት ነው። መብረቅ ነው የምትመስል። እኔ የምልሽ እንጀራ ነው የምትበይ? ሽንት ቤት ትጠቀሚያለሽ? እንደ አንቺ ሽንት ቤት ትጠቀሚያለሽ አላለ? ዳቦ በክብር የሚጠበቀው አንዴ እስኪቆረስ ብቻ ነው። አንዴ ከተቆረሰ በኋላ ለሁሉም ነው የሚታደለው። ያዙ። ያወራሁት ስለ ዳቦ ብቻ ነው። መልካም ቀን ይሁንላችሁ።
ዳቦ ከተቆረሰ በኋላ ለሁሉም ነው የሚታደለው። የስ ና እዚህ ጋር ማንስ ነው? ዳንኤል ሰዓሊ ዳንኤል ወጣት ሰዓሊ ዳንኤል ቅድም ነው ሰውን ይዞ መጥቶ እስካሁን ድረስ እንግዲህ ሳልሰጥ አልሄድም ብሎ እየጠበቀ ያለው ለዳንኤል መጀመሪያ ሳይከፈት እስኪ ምን ተሰማ ስደውልልህ? ምን አለ? ያው እሱ እንደሆነ ሳቅ በጣም ደስ ያለኝ። ስራዎች ነበሩብህ? በጣም ብዙ ለነገ የሚደርስ ነበረ። እሱን ሁሉ አቁሜ ነው። በጣም ነው የማመሰግነው። እሺ ቴንክ ዩ ዳንኤል ለዳንኤል በጣም ሳላደንቀው አላለም። በጣም ስሉ ያምራል። ያባቱ መሰለኝ። በጣም ቤስት ጓደኛሽ ማን ነው? ቤስት የምትይው ጓደኛሽ ማን ነው? በህይወትሽ ውስጥ በህይወቴ ውስጥ ጆን ዳንኤል። በህይወቴ ውስጥ ጆን ዳንኤል። አይ ላቭ ዩ። ቤስትነት ለካ እዚህ ድረስ ይደርሳል አላውቅም ነበረ። እስኪ እንተማመን እንሁን አብረን ቃል ይሁን ወሬ እንዳይለየን። Hi bro, how are you? Hi, nice to meet you. Nice to meet you, bro. Actually, I see your wife and I really love her. So if I can buy her. You want to buy her? Yeah. I have her $10,000. Is okay for you? No, it's not okay, bro. $10,000. Maybe you can take your money back and go. ምን እያለ ነው ያለውን ሰምታችሁታል? እነዚህ ካፕሎች ናቸው። ሚስትህን እንደምትወዳት አውቃለሁ፣ ግን በ10 ሺህ ብር ልስጥና ሚስትህን ስጠኝ። ምን አይነት ጨዋታ ነው? እስኪ እንጨርሰው። $8,000? No, what do you mean? Like what? Ask her, maybe she wants. We're married like 5 years. Okay, I have here actually $40,000. $40,000? Bro, take it. I don't need it. Bro, $40,000. No, what do you mean? What you say? Listen, you play really hard, really rock right now. She tell you this is a lot of money. Take money. She wants, bro. You know what? I have here $200,000. Take it. $200,000, okay? Yeah. What's your name? Okay. No, yeah, hi. Yeah. Nice to meet you. Actually, I have here a hotel, so. Oh, yeah, let's go. So right now you are my wife. Yeah. But not for 2 hours. ምን ማለት ነው? በብር መገዛት ከቻለችማ መጀመሪያውንም ለሷ አይደለች ማለት ነው። ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበረ። ያው ዘና ፈታ እንዳላችሁ አልጠራጠርም። ሰብስክራይብ እያደረጋችሁ ከዚህ በተሻለ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ። ባይ ባይ።